ሰላም ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። በዛሬው የዜና እይታችን ከመካከለኛው ምስራቅ እስከ ሀገር ውስጥ አብያተ ጉዳዮች ድረስ የተሰበሰቡ መረጃዎችን ይዘንላችሁ ቀርበናል። የአሜሪካ መከላከያ ሚኒስቴር ከፍተኛ ባለስልጣናትን ዋቢ በማድረግ ሮይተርስ የዜና ወኪል እንደዘገበው ከሆነ ዋሽንግተን ከኢራን ጋር በገባችበት የጦርነት ውጥረት ውስጥ እስካሁን ድረስ 25 ቢሊዮን ዶላር የሚጠጋ ገንዘብ ወጪ አድርጋለች። ይህ ግዙፍ የገንዘብ መጠን በአብዛኛው ለላቁ የጦር መሳሪያዎች ግዢ፣ ለሚሳኤል መከላከያ ስርዓቶች መጠናከሪያና በመካከለኛው ምስራቅ ለሚገኙ የአሜሪካ የጦር ሰፈሮች ስምሪት እያዋለ መሆኑ ተጠቁሟል። አሜሪካ ይህንን ሁሉ ቢሊዮን ዶላር በአጭር ጊዜ ውስጥ ለማውጣት የተገደደችው ኢራን የምታስወነጭፋቸውን ድሮኖችና ሚሳኤሎች ለመምታት የምትጠቀምባቸው የመከላከያ ሚሳኤሎች እጅግ ውድ በመሆናቸው እንደሆነ የውትድርና ተንታኞች ይናገራሉ። በሌላ በኩል ከሁለት ሳምንታት በፊት የወጡ መረጃዎች እንደሚያመለክቱት ኢራን ለዚህ ጦርነት ያወጣችው ወጪ ከአሜሪካ እጅግ በላቀ ሁኔታ የገዘፈ ነው። እንደ ዘገባዎቹ ከሆነ ኢራን በጦርነቱ እስካሁን 145 ቢሊዮን ዶላር የሚጠጋ ገንዘብ አውጥታለች። ይህ ወጪ የሀገሪቱን የኢኮኖሚ አቅም በእጅጉ የሚፈታተን ቢሆንም ቴህራን ግን ለሉዓላዊነት የምከፍለው ዋጋ ነው በሚል ዘመቻዋን ቀጥላለች። ጦርነቱ በይፋ በተጀመረ በ6 ቀናት ውስጥ ብቻ የታየው የጥፋት መጠንና የገንዘብ ብክነት ግጭቱ ቀጥተኛና የፊት ለፊት መሆኑን ያሳያል። በተለይም የባህር ላይ ትንኮሳዎችና የረጅም ርቀት ሚሳኤል ጥቃቶች የሁለቱንም ሀገራት ካዝና እያሟጠጡት ይገኛሉ። አሜሪካ በቴክኖሎጂ የበላይነት የኢራንን ጥቃቶች ለመከላከል ብትሞክርም ወጪው ግን በዋሽንግተን ፖለቲከኞች ዘንድ ከፍተኛ ክርክር እያስነሳ ነው። ይህ የቢሊዮን ዶላሮች ፍሰት የሚያሳየው አንድ እውነታ ቢኖር ዘመናዊ ጦርነት በሰው ኃይል ብቻ ሳይሆን በኢኮኖሚ አቅም ላይ የተመሰረተ መሆኑን ነው። አሜሪካ 25 ቢሊዮን ዶላር ስታጣ ኢራን ደግሞ በ6 እጥፍ የሚበልጥ ኪሳራ ማስተናገዷ ጦርነቱ የረጅም ጊዜ ከሆነ የሁለቱንም ሀገራት ኢኮኖሚ ክፉኛ ሊጎዳ እንደሚችል ይጠበቃል። ከዓለም አቀፉ የኢኮኖሚና የጦርነት ዜና ወጣ ብለን አሁን ደግሞ በሀገራችን ኢትዮጵያ በሺዎች የሚቆጠሩ ዜጎችን ካዝና ሟጣል ተብሎ ስለተጠረጠረው የፊንቴክ የማጭበርበር ወንጀልና ወደ ፍርድ ቤት ውሎ እናመራለን። የፌዴራል መጀመሪያ ደረጃ ፍርድ ቤት ሚያዝያ 21 2018 ዓ.ም በዋለው ችሎት መርማሪ ፖሊስ ለሳምንታት ሲያከናውን የቆየውን ምርመራ አጠናቆ ለችሎቱ አቅርቧል። በፖሊስ የቀረበው መረጃ እንደሚያሳየው ይህ ወንጀል እጅግ ሰፊና ውስብስብ በመሆኑ ለክስ ዝግጅት የሚሆኑ ከ70,000 ገጾች በላይ የሚረዝም የምርመራ መዝገብ ተደራጅቷል። አቃቤ ሕግ ለችሎቱ እንዳስረዳው ከሆነ በዚህ የማጭበርበር ወንጀል የተነሳ 1400 የሚሆኑ ተበዳዮች መኖራቸውን አረጋግጧል። ፖሊስ እስካሁን ከነዚህ ተበዳዮች መካከል የ150ዎቹን ቃል የተቀበለ ሲሆን ጉዳዩ ከግለሰቦች አልፎ ተቋማትንም የሚነካ መሆኑ ታውቋል። ይህ ምርመራ እውነትነቱ የተረጋገጠ እንዲሆን ፖሊስና አቃቤ ሕግ ሰፊ የመረጃ ማሰባሰብ ስራ ሰርተዋል። ከ15 ባንኮች ጋር በተደረገው ትብብር የተጠርጣሪዎችና የድርጅቱ የባንክ ዝውውር መረጃዎች ተሰብስበዋል። ከ12 የሚደርሱ የሚዲያ ተቋማት ተጠርጣሪዎቹ ማስታወቂያዎችንና ቅስቀሳዎችን ሲያደርጉባቸው የነበሩ መረጃዎች ለምርመራው ግብዓት ሆነዋል። ይህም የሚያሳየው ወንጀሉ በሚዲያ ሽፋን የታገዘ እንደነበር ነው። በወንጀል የተጠረጠሩት አርቲስቶችና ታዋቂ ቲክቶክ ዝነኞች በጠበቆቻቸው አማካኝነት የዋስትና መብታቸው እንዲከበር ጠይቀዋል። ጠበቆቹ ባቀረቡት መከራከሪያ ተጠርጣሪዎቹ ማህበራዊ መሰረት ያላቸው፣ የጤና እክል ያለባቸው እንዲሁም በማንኛውም ሰዓት ቢፈልጉ የማይጠፉ ናቸው በማለት ደንበኞቻቸው ከእስር ተፈተው ጉዳያቸውን በውጭ እንዲከታተሉ ጠይቀዋል። ይሁን እንጂ አቃቤ ሕግ የጉዳዩን ክብደትና የተበዳዮቹን ብዛት በማንሳት ተቃውሞውን አቅርቧል። የግራ ቀኙን ክርክር የመረመረው ችሎቱ አቃቤ ሕግ ክሱን በዝርዝር አደራጅቶ እንዲያቀርብ ተጨማሪ ጊዜ እንደሚያስፈልገው አምኖበታል። አቃቤ ሕግ የጠየቀው 10 ቀናት ቢሆንም ፍርድ ቤቱ ግን የ7 ቀናት ጊዜ በመፍቀድ አቃቤ ሕግ ተደራራቢ ክሶችን መስርቶ እንዲያቀርብ ለሚያዝያ 28 2018 ዓ.ም ቀነ ቀጠሮ ሰጥቶታል። ይህ የፊንቴክ ኢንቨስትመንት ክስ በኢትዮጵያ ዲጂታል ኢኮኖሚና በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ላይ ትልቅ ትምህርት የሚሰጥ ነው። ታዋቂ ሰዎች አንድን ድርጅት ወይም የኢንቨስትመንት አማራጭ ለህዝብ ሲያስተዋውቁ ሊኖራቸው የሚገባውን ኃላፊነት ጥያቄ ውስጥ የሚጥል ሲሆን የ1400 ተበዳዮች ጉዳዩ ምን ያህል ሰፊ ሰለባ እንዳለው ያሳያል። በቀጣዩ ሳምንት የሚቀርበው ክስ የእነዚህን ታዋቂ ሰዎች ዕጣ ፈንታ የሚወስን ይሆናል። የፍትህ አካላት በማጭበርበር ወንጀል ዙሪያ ምርመራቸውን በሚያጠናክሩበት በዚህ ወቅት በሰሜኑ የሀገራችን ክፍል በትግራይ ክልል ደግሞ ሌላ አይነት የፖለቲካ ፍጥጫና የቃላት ጦርነት ተከፍቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከቢቢሲ ጋር ባደረጉት ቃለ መጠይቅ በትግራይ ክልል ያለው የፖለቲካ ሽግግር አዲስ ምዕራፍ ላይ መድረሱን ገልጸዋል። እንደ ቃል አቀባዩ ገለጻ የትግራይ ክልል ጊዜያዊ
አስተዳደር በአሁኑ ወቅት እየፈረሰ ያለ አካል በመሆኑ ከፌዴራል መንግስት ጋር ያለው ግንኙነትም ተቋርጧል። በመሆኑም ከ6 ዓመት በፊት በ2012 ዓ.ም የተመረጠው የትግራይ መንግስት ምክር ቤት በድጋሚ ወደ ስራ እንዲመለስ ህወሓት መወሰኑን ይፋ አድርጓል። አቶ ሚካኤል አክለውም በአሁኑ ወቅት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው እያገለገሉ ያሉት ሌተናንት ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ርክክብ እንዲያደርጉ ጥሪ አቅርበዋል። ከዚህ ውጭ የሚሄድ ካለ ግን ስህተት ነው የሚሆነው ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። ህወሓት ለዚህ ውሳኔው እንደ ምክንያት ያቀረበው የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ መጣሱን ነው። ፌዴራል መንግስቱ እኛን ሳያማክር ጄኔራል ታደሰን ለብቻው ሹሞ ልኮብናል ያሉት ቃል አቀባዩ በ2012 ዓ.ም የተደረገው ምርጫ በስምምነቱ ውድቅ ሳይሆን ታግዶ የቆየው መሆኑን ይከራከራሉ። አሁን አዲስ ምርጫ ለማድረግ ምቹ ሁኔታ ባልተፈጠረበት ሁኔታ ነባሩ ምክር ቤት መመለሱ ብቸኛው ህጋዊ መንገድ ነው የሚል አቋም ይዘዋል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ይህንን የህወሓት ውሳኔ በጽኑ ተቃውመዋል። ጄኔራሉ ከዚህ ቀደም በሰጡት መግለጫ በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ እንዳታስቡት፣ እንዳትተገብሩት ሲሉ ከፍተኛ ወታደራዊና ፖለቲካዊ ማስጠንቀቂያ ሰጥተዋል። እንደ ጄኔራል ታደሰ ገለጻ ህወሓት ነባር መንግስት ይመለስ በሚል የያዘው አቋም አደገኛና ክልሉን ወደ ሌላ ግጭትና ጥፋት የሚጋብዝ ነው። ውሳኔው ተግባራዊ ከሆነ ለትግራይ ህዝብ የሚያመጣው ድል ሳይሆን ውድቀት መሆኑንም አስገንዝበዋል። ይህ በትግራይ ፖለቲካ ውስጥ የታየው ክፍፍል ክልሉን ወደማይፈለግ የእርስ በርስ ግጭት ሊከተው ይችላል የሚል ስጋት በብዙዎች ዘንድ አሳድሯል። በአንድ በኩል ህወሓት በህዝብ ተመርጫለሁ የሚለውን ምክር ቤት መልሶ በማቋቋም ህጋዊነትን አረጋግጣለሁ ሲል፣ በሌላ በኩል ጊዜያዊ አስተዳደሩ ይህንን እርምጃ በስልጣን ላይ እንደተቃጣ ኩዴታ እየተመለከተው ይገኛል። ይህ ፍጥጫ በሰላማዊ መንገድ ካልተፈታ የሰላም ስምምነቱን አደጋ ላይ ከመጣሉም በላይ የትግራይን ህዝብ ለተጨማሪ ስቃይ ሊዳርገው ይችላል። የተወደዳችሁ የፈጠነ ሚዲያ ቤተሰቦች ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አዳዲስና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። መረጃን በፍጥነትና በጥራት ማድረሳችንን እንቀጥላለን።